የ2018 ዓመተ ምህረት ኢንትራንስ ኤግዛም እንደሚታወቀው ከዚህ በፊት ሙሉ ለሙሉ ኦንላይን እንደሚሰጥ ተገልጾ ነበር። ሰሞኑን የትምህርት ሚኒስቴር ለኢፌዴሪ የሕዝብ ተወካዮች ምክር ቤት የ2018 ዓመተ ምህረት 9 ወር ዕቅድ አፈጻጸም ሪፖርት በሚያደርጉበት ጊዜ ለሚቀጥለው የ12ኛ ክፍል ፈተና ትምህርት ሚኒስቴር የቀጣዩን የ2018 የ12ኛ ክፍል ፈተና ዝግጅት ኦንላይን ከመሆኑ ጋር የቴክኖሎጂ አጠቃቀምን እና የፈተናው አሰጣጥ ጥራትን አስመልክቶ በጣም ለተነሱ ላቸው ጥያቄ ማብራሪያ ሰጥተዋል። እሱን ባጭሩ ለተፈታኞች በደንብ ጠቃሚ ስለሆነ እንዴት ነው ኦንላይን የሚሰጠው? ሁሉም ተማሪ በአንድ ላይ ነው የሚፈተነው ወይስ በዙር ተከፋፍሎ ነው? በስንት ዙር ነው ተከፋፍሎ የሚፈተነው? ከዚህ በፊት ለዲጂታል ወይም ለቴክኖሎጂ ለኮምፒውተር ለኢንተርኔት ምንም ከዚህ በፊት ነክተው ለማያውቁ ተማሪዎች የሚደረግላቸው ድጋፍ ምንድን ነው የሚለውን አጠቃላይ እነዚህ ነገሮች ትምህርት ሚኒስቴሩ እና የፈተናዎች አገልግሎት ኤጀንሲ ለተነሳላቸው ጥያቄ ቆንጆ ማብራሪያ ሰጥተዋል። እሱን ሰመራይዝ አድርጌ በዚህ ቪዲዮ ሼር የማደርጋችሁ ይሆናል። እነዚህ ነገሮች ማወቅ ካሁኑ ለቅድመ ዝግጅታችሁ ትልቅ አስተዋጽኦ ስላለው በደንብ ይጠቅማችኋል። እስከ መጨረሻው ድረስ አብራችሁ ይቆዩ። 2018 ዓመተ ምህረት እንደሚታወቀው ፈተናው ሙሉ በሙሉ በኦንላይን ነው የሚሰጠው። እንግዲህ ፈተናው በኦንላይን ሲሰጥ ተማሪዎች ከዚህ በፊት ለቴክኖሎጂ ወይ ለኢንተርኔት፣ ለኮምፒውተር፣ ለዴስክቶፕ አዌር የሆኑ በደንብ የተለማመዱ ተማሪዎች እንዳሉ ሁሉ ከዚህ በፊት ነክተው የማያውቁ ምንም ለቴክኖሎጂ እውቀት የሌላቸው ከገጠር አካባቢ የሚመጡ ተፈታኞች አሉ። እሱን በማስመልከት ፈተናው ለእነዚህ ተማሪዎች ምን አይነት ድጋፍ ነው የሚሰጠው የሚለው አንድ ጥያቄ ነበረ። ለእነዚህ ተማሪዎች የሚደረገው ድጋፍ ፈተናው 2 ወር ሲቀረው ተማሪዎች በደንብ ሞክ ኤግዛምን በሲስተሙን አዳፕት እንዲያደርጉት በደንብ ልምምድ ያደርጋሉ፣ ሞክ ኤግዛም ይፈተናሉ ብለው ነው ትምህርት ሚኒስትሩ መልስ የሰጡት። የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ ለመፈተን መሞከሩ ጥሩ ሆኖ እያለ ግን ምንም ከዚህ በፊት የዚህ ልምድ የሌላቸው ተማሪዎች ካሉ እነሱን አይቸግሯቸውም ወይ የሚለው አንዱ የምናደርገው ኤግዛክትሊ በነገራችን ላይ ትንሽ ቁጥር ለመስጠት ለተከበረው ምክር ቤት በዚህ ዓመት 100% እንሰጣለን ስንል ያለን ዝግጅት ወደ 122,000 ኮምፒውተሮች ሬዲ አድርገን በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ቢያንስ 2 ወር ፈተናው ከመሰጠቱ በፊት 2 ወር ያክል ጀምሮ ሞክ ኤግዛም እንሰጣለን። ሁሉም ተማሪዎች ገብተው ከኮምፒውተሮቹ ጋር ተለማምደው ፈተናውን እንዲወስዱ ፈተና መመለስ እንዲችሉ ስልጠና ሰጥተንና ኮንቲኒየስ የሆነ ልምምድ አድርገው ነው የሚገቡትና ከፍተኛ ተጽዕኖ ይኖራል የሚል እምነት የለንም። እንግዲህ ከዚህ በፊት አስማች ዩካን ከዚህ በፊት ኮምፒውተር ወይም የተለያዩ ነገር ነክታችሁ ማታውቁ አዌር ያልሆናችሁ ካላችሁ ከቻላችሁ የምታገኙ ከሆነ በደንብ ተለማመዱ። ካልቻላችሁ ግን ፈተናው ሲደርስ በደንብ የምትለማመዱ እንደሆነ ትምህርት ሚኒስቴሩ ገልጸዋል። ሌላው እንግዲህ ፈተናው ሁሉም ተማሪዎች በአንድ ላይ ነው ወይ የሚፈተኑት የሚለውን ስናይ እንግዲህ ሁሌም እንደምታውቁት ከዚህ በፊት ኦንላይን ፈተና ሲሰጥ ሶሻልም ናቹራልም አንዱ ቀድሞ ይገባል፣ አንዱ ዘግይቶ ይገባል። ልክ እንደዚህ ሁሉ የዘንድሮ የ2018 ዓመተ ምህረት ኢንትራንስ ኤግዛም ኦንላይን ቢሰጥም ፈተናው በ6 ዙር ነው የሚሰጠው። ምክንያቱም ሁሉንም ተማሪ ባንዴ አክሰስ የሚያደርገው የኮምፒውተር ወይም የኢንተርኔት አክሰስ ለፈተናው የሚያስፈልጉ ማቴሪያሎች አክሰስ ስለሌለ ፈተናው በ6 ዙር በተለያዩ 6 ዙሮች ነው የሚሰጠው። አይሆፕ ሁሉም የ6 ዙር ፈተና የተለያየ ነው የሚሆነው። ፈተናውን በ6 ዙር ነው የምንሰጠው። 6 ዙር ምን ያደረግንበት ምክንያት እሳቸው የጠቀሱትን እነዛን ኮምፒውተሮች ተጠቅመን ደጋግመን በመፈተን እዛው ትምህርት ቤት ላይ ለልጆቹ በሚቀርብ ቦታ ሁሉ ትምህርት ቤት ሳይሆን ወኬብል ዲስታንስ ላይ ባለ ክላስተር ማዕከላት ላይ ነው በ6 ዙር ይሰጣል ብለዋል። ኦንላይን ከመሰጠቱ ጋር ተያይዞ የተነሱት ጥያቄዎች ከትምህርት ሚኒስቴር ከተወካዮች ምክር ቤት ለተነሱላቸው ጥያቄ የሰጡት ምላሽ በአጠቃላይ ይህንን ይመስል ነበር። ኦንላይን የሚሰጥ በወረቀት የሚሰጥ ለእናንተ ማተር የሚያደርገው ነገር ለፈተናው የምታደርጉት ዝግጅት ስለሆነ ምንም ሳትወዛገቡ አሁንም በቀራችሁ ጊዜ ውስጥ በደንብ ዝግጅታችሁ ላይ ፎከስ እንድታደርጉ ሪከመንድ አደርጋችኋለሁ። ኢንትራንስ ኤግዛምን በተመለከተ እንዴት መዘጋጀት እንዳለባችሁ ማወቅ የምትፈልጉ ከሆነ ከዚህ በፊት የሰራነው ቪዲዮ አለ። ሁሉንም ትምህርት ፈተና በሚመጣበት መልኩ በቀራችሁ ጊዜ ውስጥ እንዴት መዘጋጀት እንዳለባችሁ የሚያሳይ ነው። እነዚህ ነገሮች እያያችሁ በደንብ ተዘጋጁ። አይሆፕ በደንብ ጥሩ እየተዘጋጃችሁ እንደሆነ ተስፋ አደርጋለሁ። ከጓደኞቻችሁ ጋር በደንብ አብራችሁ አንብቡ።
ተጠያይቁ። ጥያቄዎችን በተለይ ከዚህ በፊት ፈተና የነበሩ ጥያቄዎችን በደንብ ስሩ። ኢንትራንስ ኤግዛም በተመለከተ ማወቅ የምትፈልጉት መረጃ ካለ ኮሜንት ሴክሽን ላይ አስቀምጡልን። አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ